አስልክሮን ተመልካቾቻችን ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አበይት ነጥቦችን ነው። ህልውናውን በኢትዮጵያ ውድቀት ላይ ያደረገው የኤርትራ መንግስት ቀጠናውን ከሚያተራምሱ ሴራዎች ሊቆጠብ እንደሚገባ ማስጠንቀቂያ ተሰጠው። በዚህ ጉዳይ ላይ እንግዳ ጋብዘናል። አብራችን ሁኑ። ትግራይ ላይ የእርስ በርስ ጦርነት እንዳይፈጠር እንጂ እንዲፈጠር የሚሰራ ሞራል የለኝም ሲሉ ጀነራል ሳሙራ የኑስ ተናገሩ። ከመነሻው ጀምሮ በህዝብ ጥቆማና ክትትል ሲደረግበት የነበረው 2 መትረየስ ከሁለት አዘዋዋሪዎች ጋር በቁጥጥር ስር መዋሉ ተገለጸ። ከውጭ አሜሪካው ፕሬዝዳንት ዶናልድ ትራምፕ ከውጭ የሚገቡትን ታክስ መሰብሰቡን መቀጠል እንደሚችሉ የይግባኝ ሰሚ ፍርድ ቤት አስታወቀ። ኩራን ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎችም ዜናዎች ይዘን ቀርበናል። ካፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲሁም ይዘቱን ላይክ እና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችሁን ነው። ጤና ይስጥልን ውድ የመሃል ሚዲያ ወዳጅና ቤተሰቦች፣ በአገር ፍቅር ለተገነባው መሃል ሚዲያችን ጉልበትና ጥንካሬ የሆነው ዘንድ ወደፊት ለምናደርገው የስኬት ጉዞ አንዱ መንገድ እየተሸለምን የምንደግፍበት ልዩ የዕጣ ፕሮግራም ነው። በዚህ ዕጣ ለየት ያለ ምርጥና ዘመናዊ ላፕቶፕ ተዘጋጅቷል። ዋው! ዕጣውን በፍቅር በመግዛት አንድም መሃልን ይደግፉ፣ አንድም የቤተሰቡ ማስታወሻ ባለድል ይሁኑ። በአንድ ድንጋይ ሁለት ወፍ። ለርሶ ለወዳጅ ዘመዶ ምርጥ ቤተሰባዊ ስጦታ እንግዲያውስ ይፍጠኑ፣ እንዳያመልጦ። ለአጭር ጊዜ ብቻ የሚቆይ ለሀገራችን ሰላም፣ እድገት፣ ብልጽግና የድርሻውን እየተወጣ ላለ ሚዲያችን ምልክቱን ያኑ። እንዲሁም ታሪካዊ ዕድለኛ ሆኖ ይሸለሙ። ዕጣውን $20 ወይም በ2000 ብር ብቻ ይግዙ። መልካም ዕድል! ሁሌም ለምታደርጉት ሁለንተናዊ ድጋፍና ትብብር ከልብ እናመሰግናለን። ሰላም፣ እድገት፣ ብልጽግና ለሀገራችን እምዬ ኢትዮጵያ ለዘላለም ትኑር። በቅድሚያም በመዲናው የተከናወኑና እየተከናወኑ ያሉ የልማት ስራዎች መንፈስን የሚያድሱና ራዕይን የሚሰንቁ ናቸው ሲሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዓን ሊቃነ ጳጳሳት ገለጹ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዓን ሊቃነ ጳጳሳት በመዲናው እየተከናወኑ ያሉ የልማት ስራዎችን ጎብኝተዋል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ከጉብኝት በኋላ ብፁዓን አባቶችን በጽሕፈት ቤታቸው ተቀብለው በተለያዩ ከተማ አቀፍ ጉዳዮችና የጋራ ስራዎች ዙሪያ ተወያይተዋል። ከንቲባዋ የሀገራችንና የአህጉራችን መዲናና ዓለም አቀፋዊ ዲፕሎማቲክ ማህበረሰብ መናገሻ የሆነች አዲስ አበባን ይበልጥ ለመለወጥ በትጋት እየሰራን ነው ብሏል። ብፁዓን አባቶቻችን በምክርና ጸሎት ሁልጊዜ ከኛ ጋር ስላሉና ስለሚያበረታቱን ከልብ እናመሰግናለን ሲሉም ተናግረዋል። ብፁዓን ሊቃነ ጳጳሳት በበኩላቸው ከለውጡ ጀምሮ መንግስት በከተማዋ ላከናወናቸው የልማት ስራዎች ያላቸውን አድናቆት ገልጸዋል። በመዲናዋ እየተከናወኑ ያሉ የልማት ስራዎች መንፈስን የሚያድሱና ራዕይን የሚሰንቁ ናቸውም ብሏል። በቀጣይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከከተማ አስተዳደሩ ጋር ይበልጥ ተቀራርባ እንደምትሰራና እነርሱም የበኩላቸውን እንደሚወጡ ተናግረዋል። በዘንድሮ ዓመት 150,000 የ12ኛ ክፍል ተማሪዎች በበይነ መረብ እንደሚፈተኑ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ገለጹ። ለዘንድሮ ሀገር አቀፍ የ12ኛ ክፍል ፈተና አስፈላጊው ዝግጅት መደረጉንም ሚኒስትሩ ተናግረዋል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በጋምቤላ ከተማ የሞዴል ትምህርት ቤቶች ግንባታ ዛሬ አስጀምሯል። ከዚህ መርሃ ግብር በተጓዳኝ አጠቃላይ የትምህርት ጥራትን ተደራሽነትን በማስመልከት ከኢዜአ ጋር ቆይታ አድርገዋል። የትምህርት ጉዳይ ለአንድ ሀገር እድገት መሰረት መሆኑን ተናግረው የጥራትና የማስፋት ጉዳይ ወሳኝ መሆኑንም አነስተዋል። በመሆኑም በኢትዮጵያ የትምህርት ስብራቱን በመጠገን ከጊዜው ጋር የሚመጥን ስርዓት በማበጀት ለጥራትና ማስፋፋት በልዩ ትኩረት እየተሰራ ነው ብሏል። በሂደቱ የትምህርት መሰረተ ልማቶችን ደረጃ በማሻሻል በማዘመን እንዲሁም የተማሪዎችን የምዘና ስርዓት በማስተካከል ለትምህርት ጥራት ላይ ትኩረት ተሰጥቶ የተሰራ መሆኑን ተናግሯል። ከዚህ ጎን ለጎን ለመምህራን ብቃት መድገም መንግስት ዘርፈ ብዙ ተግባራትን ያከናወነ መሆኑን ገልጿል። ከዚህ ቀደም የነበረው የተማሪዎች ምዘና በአብዛኛው ችግር የነበረበት ከመሆኑም ለትምህርት ጥራት መጓደል ምክንያት ስለነበር መሻሻል አስፈላጊ መሆኑን አብራርተዋል። በመሆኑም ባለፉት 3 ዓመታት የ12ኛ ክፍል ተፈታኝ ተማሪዎች ዩኒቨርሲቲዎች
ውስጥ እንዲፈተኑ በማድረግ ከኩረጃ ነጻ ሆነው በራሳቸው እንዲሰሩ መደረጉ ማስታወሷል። የትምህርት ጥራትን ለማረጋገጥ የምዘና ሂደቱ በ12ኛ ክፍል ብቻ ሳይሆን 8ኛና 6ኛ ክፍል ፈተና ጭምር ጥብቅ ቁጥጥር ማድረግ አስፈላጊ መሆኑን አንስቷል። በዘንድሮ የትምህርት ዘመን ከ600 ሺህ በላይ የ12ኛ ክፍል ተማሪዎች ለማስፈተን አስፈላጊውን ዝግጅት መደረጉን አረጋግጠው ከተፈታኞች መካከል 150 ሺህ የሚሆኑት በበይነ መረብ የሚፈተኑ መሆኑን ተናግረዋል። በተለይም በበይነ መረብ የሚፈተኑ ፈተና ኩረጃን ከማስቀረት ባለፈ ወጪ ቆጣቢ በመሆኑ በሚቀጥሉት 3 ዓመታት ሙሉ ለሙሉ ፈተናውን በበይነ መረብ ለመስጠት ዝግጅት እየተደረገ ነው ብሏል። ፕሮፌሰር ብርሃኑ በጋምቤላ ከተማ የሞዴል ትምህርት ቤቶች ግንባታ ካስጀመሩ በኋላ የጋምቤላ ዩኒቨርሲቲ የስራ እንቅስቃሴንም ተዘዋውረው ተመልክተዋል። የቀድሞ ኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም የነበሩትና በጡረታ የተሰናበቱት ጀነራል ሳሞራ የኑስ ዳግም ወደ መከላከያ ሰራዊት ተመልሰዋል። መከላከያ ውስጥ ኃላፊነት ተሰጥቷቸዋል። ከጀነራል ዮሐንስ ገብረ መስቀል ጋር በመሆን አፋር የሚገኝ ጣቢያ አስተባባሪ ሆነው ተመድበዋል የሚሉ መረጃዎች በማህበራዊ ሚዲያዎች ላይ ሲሰራጩ ነበር። በሌላ በኩል ደግሞ ከጤናቸው ጋር በተያያዘ ምንጫቸው ያልታወቀና ያልተረጋገጡ መረጃዎች ሲሰራጩ እንደነበር ተመላክቷል። ምንጮች ጀነራሉን አግኝተው እንዳናገሩና ጀነራል ሳሞራ የኑስም የተወራው ወሬ ነጭ ውሸትና የሶሻል ሚዲያ ተከታይ ቁጥር ወይም ሰብስክራይበር ለማብዛት የተፈበረከ ነው ብሏል። በመከላከያ የተሰጠኝ ኃላፊነት የለም፣ ትግራይ ላይ የእርስ በርስ ጦርነት እንዳይፈጠር እንጂ እንዲፈጠር የሚሰራ ሞራል የለኝም ሲሉም ለምንጮች ተናግሯል። ጀነራሉ የጤና ሁኔታቸውን በተመለከተም ጤናዬ ሙሉ ነው ለማረጋገጥ ከተፈለገ ሁሌ ስፖርት በማዘውትርበት ቦታ አዲስ አበባ መጥቶ ማረጋገጥ ይቻላል ሲሉም ገልጸዋል። ህልውናውን በኢትዮጵያ ውድቀት ላይ ያደረገው የኤርትራ መንግስት ቀጠናውን ከሚያተራምሱ ሴራዎች ሊቆጠብ እንደሚገባ ማስጠንቀቂያ ተሰጠም። ከሰሞኑ የነጻነት ቀናችንን አከበርን ያሉት ፕሬዝዳንት ኢሳያስ አፈወርቂ የራሳቸውን ብፁዕ አድርገው በኢትዮጵያ ውስጥ ጉዳይ ላይ ሲፈተፍቱ ተሰምተዋል። በዚህም ብዙዎች በማህበራዊ ትስስር ገጻቸው ንግግራቸውና ኢትዮጵያን የገለጹበት መንገድ አውድ ጤናማ ያልሆነና እድሜያቸውን በሙሉ በኢትዮጵያ ጥፋትና ውድቀት መንጠልጥላቸው ሰውየው ቀይ መስመር እያለፉ እንደሆነ እየገለጹ ነው። ፕሬዝዳንቱ በለውጥና በልማት ያለችን ሀገር እያወገዙ ራሳቸውን እያሞካሹ ያሉበት መንገድና እንደበታቸው ሊገራ ይገባል እየተባለ ነው። ህገ መንግስት የሌላት ሀገር ምርጫ አድርጋ የማታውቅና ዜጎቿ ህይወት ብርቱ ሰልፍ ሆኖባቸው ለስደትና ለባህር ሲሳይ እየሆኑ ሳለ በሌላ ሀገር የውስጥ ጉዳይ መግባታቸው ሊያቆሙ እንደሚገባ የተለያዩ ፖለቲካ ፓርቲዎችን ጨምሮ በርከት ያሉ ዜጎች እያስጠነቀቁ ነው። ከዚህ ጋር በተያያዘ ተጨማሪ መብራሪያ እንዲሰጠን የመከላከያ ሰራዊት የክብር አባል የማህበረሰብ አንቂና ቀድሞ የሰራዊት አባል መስፍን ፈይሳ በቀጥታ መስመራችን ይገኛል። ከሱ ጋር ቆይታ አድርጋለሁ። አብራችሁ ነው። እንግዲህ ክቡራትና ክቡራን ተመልካቾቻችን ቀደም ሲል ባነሳናቸው አበይት ጉዳዮችና ተዛማጅ ጉዳዮች በተመለከተ ተጨማሪ ማብራሪያ እንዲሰጠን በቀጥታ መስመራችን የመከላከያ ሰራዊታችን የክብር አባል እንዲሁም የማህበረሰብ አንቂ ነዋሪነቱ በአሜሪካ ነው። በጣም ሁላችሁም ታውቁታላችሁ ብዬ አምናለሁ። መስፍን ፈይሳ ሩቢ እንግዲህ በቀጥታ መስመራችን ነው የሚገኙ ክቡራን ተመልካቾቻችን አብራችሁ እንድትሆኑ ኮዲው እጋብዛለሁ ማለት ነው። መስፍኔ እንኳን ደህና መጣ ወደ መሃል ሚዲያ ለማለት ፈልጋለሁኝ። እስቲ እንደመነሻ እንዲሆነን መቼም እንደሚታወቀው የመከላከያ ሰራዊታችን አሁን ላይ በትጥቅ ራሱን እያዘመነ በስነ ልቦናም ራሱን እያዳበረ በአጠቃላይ በአራቱም ዘርፎች ራሱን እያበቃና የሀገር የመከላከል አቅሙ ዓለም የደረሰበት ቴክኖሎጂ ላይ የደረሰበት ሁናቴ እንዳለ እየተመላከትን እየሰማን ያለንበት ሁናቴ ያለ። በቅርቡ እንግዲህ ዓለማችን 5G የሚባሉ ቴክኖሎጂ ታጠቁትን የቶርዋሪ ጀቶች ባለቤት ለመሆን እንቅስቃሴ ላይ እንደሆነ ሰምተናል። በራሱ ከሚሰራቸው ድሮኖች ባሻገር ማለት ድሮኖች አብረንም ስለጎበኘናቸው በጣም በሚገርም ሁኔታ መከላከያ ሰራዊት ትናንት የምናውቀውና አሁን ያለው ፍጹም የተለያዩ እንደሆኑ ይነገራልና እንደው እንደ መከላከያ ክብር ሰራዊት አባል እንደመሆነ መከላከያ ላይ ያለው ሪፎርም እንዴት አየው፣ አሁን የደረሰበት ደረጃ እንዴት አየው የሚለው ነገር እስኪ እንይ። መቼም ሰው ወይኔ ዳግም ልጅነት ቢሰጠኝ ብለህ አንዳንድ ጊዜ የሚቆጭ ያለፉብህና የሚቆጭ ነገር አለ አይደለ? እኔ ወታደር በነበርኩበት ጊዜ እንደዚህ አይነት የዘመነ ቴክኖሎጂ አልነበረውም የኢትዮጵያ መከላከያ ሰራዊት። አሁን ያለበት ቁመና ላይም አልነበረም። ኢትዮጵያ ክቡር ጠቅላይ ሚኒስቴሩ ያው የራሳቸው
ውጣቸው ተፈጥሯቸው የሚወዱት ቴክኖሎጂ ነገር ስለነበረ ከሰው ኃይል ወደ ቴክኖሎጂ ያመዘነ ስሜት ነው ያለውና ያን ስሜታቸውን መከላከያ ላይ እንዴት እንዳስተጋቡት ያየውበት ነበር ኢትዮጵያ መከላከያ ሰራዊት። አሁን ሰው መከላከያ ሲባል አንድ ነገር በጭንቅላቱ የተቀረጸ በሰው ኃይል ሄደ ተዋክተ ሚሊዮኖች አልቆ ሞቶ የምታሸንፍ ወይም የምትሸነፍበት ስሜት ነው በጭንቅላታችን ውስጥ ያለው የኛ ህዝብ። ግን አሁን ዘመን የዘመነ በመሆኑ ለዛ ደግሞ የመሪ ሮል ለዛ ዘመንን የሚያዘመኑ ቴክኖሎጂን የሚወዱ መሪዎች ሲኖሩ ሁሉ ስራቸው ወደ ቴክኖሎጂ ላይ ነው የሚያመዝነውና የኢትዮጵያ መከላከያ ሰራዊት አሁን የደረሰበትን ደረጃ ሳይ ምን ነው ዳግም ልጅነቴን ሰታይ አሁን ያለበትን የሰራዊት አባል ሆኜ እንደ በፊቱ ባገለግል በቻልኩ የምመኝበት ደረጃ ነው ያለውና በጣም አንዳንድ ሰዎች የኢትዮጵያ መከላከያ ሰራዊት ፈርሷል አልቋል ሲሉ እስቃለው። አባይም በጭልፋ አልፎ መጨረስ እንደሚቻል ነው የኢትዮጵያ መከላከያ ሰራዊት ማሸነፍ ማለት ነው። በጣም የተለየ የሀገር ኩራት የሚሰማኛል፣ ደስታ የሚሰማኛል፣ ደግሞ ቁጭት ይሰማኛል በዚህ ዘመን ባለማገልገል። ምናልባት ደግሞ መስፍኔ እንደምታውቀው በተለይ የመከላከያ ሰራዊታችን አሁን ላይ በጣም ዘምኗል ብለህ ስትል ዝም ብሎ ዘምኗል ማለት ስለቻልክ ወይ ቃሉን ስላወቅ ሳይሆን ወይ ስላወቅን ሳይሆን ለምሳሌ ዘርፎችን ብታያቸው አየር ኃይልን ብታይ ቅድም ስናነሳው እንደነበረው የባህር ኃይላችንን ብታይ ሳይበርም እንደዚሁ እግረኛውንም ሁሉም አሁን ባለበት ሁናቴ ዓለማችን ላይ አሉ የሚባሉ ቴክኖሎጂዎችን የታጠቁ ምናልባትም ደግሞ በዓለማችን እንዴት ነው የተሻገሩ ብለ የምትላቸው የመከላከያ ኃይል ሰራዊት ያላቸው ሀገር እንድትሆን ኢትዮጵያ ከፍተኛ ስራ እንድትሰራ እኛ በተግባር ስለምናውቀው ነው ይሄን ሐሳብ ያነሳው ያለው። ያው አንተም የመከላከያ ክብር አባል ነህ፣ እኔም በተመሳሳይና ይሄን ጉዳይ ጠልቀን የምናውቀው ስለሆነ ነው ያነሳው ያለው። ይሄን ካልን አይቀር እንደሚታወቀው ኢትዮጵያ የፈለገ አይነት ፈተና ቢሆንም መሻገር እንደምትችል በተግባር እያሳየች መጥታለች። እንግዲህ ላለፉት 6-7 ዓመታት እንደምታውቀው በጣም በከባድ ፈተና ውስጥ የነበርንበት ሁናቴ ያለ። እንግዲህ ያንን ፈተና በአንድ በኩል ደግሞ የተለያዩ የልማት ስራዎች በሀገሪቱ የተሰሩ ያሉበት ሁናቴ ያለ። ምንም እንኳን ጠላት በተለያየ መንገድ መልኩን እየቀያየረ ኢትዮጵያን አታክ ለማድረግ ከልማትም ከተለያዩ እንቅስቃሴዎቿ ለመክታት ቢሞክርም ግን ደግሞ በጽኑ አቋም ባላቸው ልጆቿ ኢትዮጵያ አሁንም ወደፊት የተሻገረች የተራመደች ያለችበት ሁናቴ እንዳለ እየተረዳን ነው። አብዛኞቹም አሁን ላይ አይናቸውን እየገለጡ የመጡበት ሁናቴ ያለ። በአንጻሩ ግን አሁን እንደው ችግር ከሆነ በእርግጥ ችግር ነው ለማለት ለእኔ ይከብደኛል፣ ግን ችግር ከሆነ እንድናየውም ስለፈለኩኝ በቅርቡ አንዳንዶቹ ነጻ ያልወጣ ነጻ አውጭ የሚሉት አይነት ነገር ሆኖባቸዋል ጉዳዩ የሻዕቢያ ጉዳይ ማለት ነው። እና እንግዲህ የነጻነት ቀናችንን እናከብራለን ብለው የሚያከብሩ አካላት በውኑ ራሳቸው ነጻ ወጥቷል ወይ? ነጻ የወጣ ሀገርስ በየአመቱ የራሱን ችግር ትቶ ወይ የራሷን ችግር ትታ በሌላ ሀገር ችግር ላይ መንጠልጠል ችግር እንኳን ቢኖር እንደዛስ አግባብነት አለው ወይ? ባለፈው የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ንግግር አድርገዋል። ንግግራቸው ከሞላ ጎደል ማለት ይቻላል አብዛኛው ጉዳያቸው ኢትዮጵያን መሰረት ያደረገ ሀሳብ ነው ሲያነሱ የነበረው። በአንጻሩ ኢትዮጵያ የራሷ ልማትና የራሷ እንቅስቃሴ ላይ እንዳለች በተደጋጋሚ ሲያነሳ የነበረበት ሁናቴ ነበርና እስኪ ንግግራቸው በእውነት አግባብነት ያለው ነው ብለህ ትላለህ የሚለው ነገር እስኪ ቴዲ ምን መሰለ፣ እኔ በተደጋጋሚ ኤርትራ ኢትዮጵያ ላይ የተጣበቀች መዥገር ናት ብዬ ነው ማቃት ኤርትራን አገሪቷን ሀገር ራሱ። ምክንያቱም መዥገር ከብት ላይ የሚለጠፍ ነው፣ የከብት ደም ነው የሚጠጣው። ከከብት ላይ ከወደቀ ይሞታል። ኤርትራ የኢትዮጵያን ፖለቲካ ካልተከታተለች የኢትዮጵያን ዕለት ዜናቸው ከእንቅልፋቸው ሲነሱ ኢትዮጵያ ደህና አደረች ብለው ካልሰሙ ኤርትራ መኖር እንደማትችል ያውቃሉ። የኤርትራ አክቲቪስትና ፖለቲከኛ ስለ አገራቸው ኢሳያስ አፈወርቂ መሪያችን ነው ብለው ከሚያወሩት ይልቅ
ዶክተር አብይን በመስደብም በመመረቅም በመናገርም ከኤርትራ ኢሳያስ አፈወርቂን ስም አያውቁትም ማለት ይችላል። ዶክተር አብይን እንደሚያውቁት አክቲቪስታቸውና ፖለቲከኞቻቸው በሳይበር ሚዲያ የምታየው ኢትዮጵያኖች የኤርትራ ፖለቲካው ሳይበር ላይ ሄዶ ከኤርትራኖች ጋር ስለ ኤርትራ ጉዳይ ማውራትም አይፈልጉም። ኤርትራኖችም እንድታወራ አይፈቅዱልህም። ስማቸውን ወይ በኦሮሞ ስም ወይ በአማራ ስም ወይ በትግሬ ስም ብለው ሳይበር ይሄ ከስክሪን ጀርባ የሚያወሩ አብዛኛዎቹ ስለ ኢትዮጵያ ፖለቲካ ነው ሲያወሩ የሚውሉትና ኢሳያስ አፈወርቂም የባርነት ቀናቸውን በሚያከብርበት ጊዜ ስለ ኤርትራ ለኤርትራኖች እንዴት እንደሚለሙ እንዴት እንደሚያድጉ ህልሙንና ቪዥኑን ከመናገር ይልቅ በየጊዜያቱ ኢትዮጵያ ያለችበትን ችግር ወይ የዘር ፖለቲካ ወይ የሆነ ነገር እያለ ኢትዮጵያ መተቸት ነው። ለምን ኢትዮጵያ ካሌለች ኤርትራ እንደማትኖር ኢሳያስ አፈወርቂ ያውቃል። ኤርትራኖችም በዛው መልክ ተቀበለውታል። ስለዚህ አሁን የተናገረው አብዛኛው የኢትዮጵያ ተቃዋሚ ፓርቲ መሪ ይመስላል እንጂ የኤርትራ አገር ነፃ ወጣ ስለ ኤርትራኖች ህልምና ተስፋ የነገው ትውልድ ኤርትራ አላወራላቸው። 4 ደቂቃ አትሆንም ስለ ኤርትራ ሀገር ያወራው። ከ22 ደቂቃ ያወራ አብዛኛው ሰዓት ስለ ኢትዮጵያ ነው ያወራው። ኤርትራ ከኢትዮጵያ ላይ የተጣበቀች መሽገር ስለሆነች ስለ ኢትዮጵያ ጉዳይ አይመለከተኝም ብላ እንደ ራሷን የቻለች ሀገር ብትቆም በማግስቱ የምትሞት ሀገር ናት ብዬ ነው የማምነው። ለዚህ ነው ኤርትራ በየጊዜው አክቲቪስቶቻቸው ሆነ የውስጥ ብጥበጣችን ሆነ በሆነ ነገራችን እነሱ ጣልቃ ካልገቡ ኤርትራ በሰላም ውላ የምታድር ስለማይመስላቸው ከመሪዎቻቸው ጀምሮ ነው የነበረው። ከመገንጠልም ጀምሮ ኤርትራን ችለን እንኖራለን ብሎ አይደለም። ኤርትራን በግላቸው ኢትዮጵያን በጋራ እንመራለን ብሎ ነው ከመለስ ጋርም ግብብነታቸው ይመስለኛል እኔ ሳስበው። እንደው ከዚህ ጋር ተያይዞ ምን ይነሳል መሰለህ መስፍኔ፣ እንደምታውቀው ኢትዮጵያ በተለያዩ ማለት መለኪያዎች የቀይ ባህር ይገባኛል ጥያቄ ስታነሳ የነበረበት ሁኔታ አለ። ይህን ደግሞ ዝም ብሎ በድፍረት ወር እንዴት ነው መናገር ስላለብን ብቻ የተናገርነው ሳይሆን አሁን ካለው ነባራዊ የሀገሪቱ ወቅታዊ ሁኔታ፣ ሁለትም ደግሞ ታሪክን መሰረት ያደረገ፣ ሶስትም ደግሞ አሁን ያለው ኢኮኖሚው እድገቱን መሰረት በማድረግ ወይ በሰጥቶ መቀበል ወይ ደግሞ ታሪካዊ ሀብታችን ንብረታችን በማስመለስ አላም ደግሞ የተለያዩ ፍትህና ርትዕ መሰረት አድርገን የቀይ ባህር ወደብ ያስፈልገናል የሚል ጥያቄ ከተነሳ በኋላ እንግዲህ የኤርትራው መንግስት እየባሰበት የመጣበት ሁኔታ አለ። በእውነት ኢትዮጵያ ቀይ ባህር ማለት አይገባትም ማለት እንችላለን? ለምንስ ነው እንደዚህ ሆነ ያሉት የሚለው ነገር እስኪ እናንሳ። ቴዲ ኢሳያስ የወደብ በር አይደለም እኮ ወደብ በር በቀይ ባህር አሰብ ታሪካዊ የኛ ነው ብለን ኮምፕሌን ከማድረግም ተውና እሱም ባናነሳ ከሶማሌ ከኬንያ ብናገኝ ኢሳያስ አፈወርቂ እንዳናገኝ ነው የሚለማው። ለምን ኢትዮጵያ የተረጋጋ ኢኮኖሚ ካላት ራሷን ከቻለች ኢኮኖሚዋ ትልቅ ከሆነ ኤርትራ ውስጥ ብቻውን ነው የሚቀረው። ብቻውን ከንጂም ቢያጥር የኤርትራ ህዝብ ላይ ወደ ጎረቤት ሀገር የተሻለ ኢኮኖሚ ካለ ዜጎች እንኳን አሁንም በር ቢለቅላቸው ኤርትራኖች ወደ ኢትዮጵያ የመግባት እድሉ ቢያገኙ አንዱም ኤርትራዊ ከኤርትራ ወጥቶ ኢትዮጵያ ገብቶ አይመለስም። እንደ አሜሪካ ነው ኢትዮጵያን የሚቆጥሩት ኤርትራኖች። ኢሳያስ አፈወርቂ የወደብ በር ለማግኘት ወደ ሶማሌ ላንድ የኢትዮጵያ መንግስት ንግግር ሲጀምር የግብፅን መንግስት ይዞ ያበደው የመጀመሪያው እሱ ነው። እንደ ጎረቤት እንደ ጥሩ ትናንት አብረን እንደነበርን ለጎረቤት ቅንነት እንደሚያስብ ኤርትራ ነበረችኛ የኤርትራ ህዝብና የኤርትራ መንግስት ነበረ ኢትዮጵያ ማገዝ ያለባት።
የወደብ በርን እንድናገኝ የታሪካዊ ትስስር አለን። ትናንት አብረን አለን። ታሪክ አብረን ነበረን። ተዋልደናል በብዙ ነገር እንኳን እንዳገኙ ሊመቀኙን ማግኘት የምንችልበትን ከኛ ጋር ካምፔን ማድረግ ነበረበት ኢሳያስ አፈወርቂ። ነገር ግን እንኳን ያሰብን ጥያቄ ልናነሳ ከሌላ ቦታም እንዳናገኝ የዲፕሎማሲ ስራና የሚችለውን የሚቆፍረው ኢትዮጵያ በኢኮኖሚ የተረጋጋች ሀገር ካለች እኔ አልኖርም ብሎ ስለሚያምን ነው። ቀደም ያልኩት ነው። መዥገሩ ነው የተጣበቀ ስለሆነ አሁን አንድ ትውልድ ተሳስቶ ኢትዮጵያን የወደብ በር አሳስቶ አንድ ትውልድ ደግሞ ይሄ ከኔ ፍላጎት የአባቶቼ አገር ከሀቅ ውጪ በተዛባ ሁኔታ ወደብ ስላጣው ወደብ ያስፈልገኛል ብሎ መስዋዕትነት ቢከፍል የኢትዮጵያ ትክክለኛ ጥያቄ ነው። እንኳን በህግ በፍትህ ማለት ነው። ራሻ ከዩክሬን ላይ ይሄንን ሁሉ ጦርነት እያደረገች መሬት የምትቀበለው የወደብ በር አጥታ አይደለም፣ ራሸኛ ተናጋሪ ናቸው ብላ ነው። እኛ ግን የራሳችን የነበረ በታሪክ አጋጣሚ በተሳሳቱ አገር ጠል በሆነ ሰዎች እጅ አገራችን ወርቃ ያለ ወደብ በር አስቀሩ። አሁን ደግሞ ታሪኩን የሚቀይር መሪዎች ሲመጡ ይሄን ሁሉ ህዝብ ይዘን ወደብ በር ያስፈልገናል፣ የኛም ይሁን የኛም ያልሆነ ዓለም አቀፋዊ ህግና ዲፕሎማሲ ፍትህን ተጠቅመን ወደ አገራችን የወደብ በር ማግኘት አለባት የሚለው ጥያቄ እንቅልፍ ያሳጣው ኤርትራ ነው። ኤርትራ ኢሳያስ አፈወርቂ እኔ ከዱሮም ነው የነበረኝ ኢትዮጵያ በሰላም ውሏ እንዳታድር የውስጥ ሰላማ እንዳትረጋጋ የበራችን ላይ ጉቶ ስንወጣም ስንገባም የሚመታን ሰው ነው ብያለሁ። ለምሳሌ ቴዲ የበዓሉ ላይ ምንድነው ያነሳው? ኢትዮጵያ የዘር ፖለቲካ ነው የሚያምሳት ከዛ ትወጣለች ብለን ተስፋ አድርገን ነበረ፣ ጨለመ አለ። ኢትዮጵያ ውስጥ የዘር ፖለቲካ እንዳይኖር ከፈለገ ኢሳያስ አፈወርቂ የንግግሩ እውነት ከሆነ ለምን ኤርትራ መጥቶ የሚፈለፈሉትን ዘረኞች ስንቅ እየሰጠ መሳሪያ እየሰጠ የሚያስታጥቀው? ከልቡ ከሆነ ኢትዮጵያ የዘር ፖለቲካ እንደሚያምሳት ከተረዳ ዘረኞቹ የሚፈለፈሉት ኤርትራ መሬት ላይ አይደለም ጉልበት የሚያነሱት? ከልቡ ያንን የሚቃወም መሪ ከሆነ አይ በኢትዮጵያዊነታችሁ አንድ ሆናችሁ ዘረኛ መንግስት ካልታገላችሁ ምኑን ነው እናንተ ዘረኛው ናችሁ ዘረኛ መንግስት የምትታገሉት? ኦሮሞ፣ አማራ፣ ትግሬ፣ ወላይታ ምናምን ብላ አትምጣ። ኢትዮጵያዊ ጠንካራ ኢትዮጵያዊ ፖለቲካ ፓርቲ ከሆናችሁ ረዳችኋለሁ ብል በቀንነት ትወስዳለህ ማለት ነው። በወያኔ ጊዜ ኦነግ ግንቦት ሰባት ማነው አንድ የትግራይ ነፃ አውጪ የነበረ ደሚት ነው ደሚት የሚባል የኦነግ ነፃ አውጪ የጋምቤላ በሙሉ ኤርትራ መሬት ላይ ነበረ ሲፈለፈሉ የነበረው በየተናጠላቸው አንድነት እንዲፈጠሩ ሳይሆን እንዳይገናኙ አድርጎ ማለት ነው። ግን ኢትዮጵያ እንድትተረማመስ ቦታ ሰጥቶ ፈልፍሎ ወደ አገር ውስጥ እየላከ ለይስሙላ ግን ኢትዮጵያ የዘር ፖለቲካ ነው የሚያምሳት ብሎ መግለጫ መስጠት እጣን የሚያታለል ያክል ወይም ህጻናቶች ይሰሙኛል ይቀበላሉ ብሎ እንደሚያስብ ነው ኢሳያስ ማምነውና ስለዚህ ኢሳያስ ሁሉ ጊዜ ኢትዮጵያ ሰላም ውላ ካደረች እኔ ስልጣኔ ላይ አላድርም የሚል ራሱን እንደ ኢትዮጵያ ባለ መሪ ነው የሚቆጥረው ኢሳያስ። የኤርትራ መሪ ነኝ ብሎ እንኳን አስቦ ያውቃል ብያለሁ። የኢትዮጵያ መሪ ነኝ እኔ ነኝ እዚህ ሆኜ ኢትዮጵያን መመራት ብሎ እንደሚያስብና አክል ነው የሚሰማኝና ክፉ ጎረቤት ነው በራችን ላይ ያስቀመጡት። ግንቦት አፍሪያችን እንግዲህ ይሄ ነው ለትግራይ ህዝብ መከራ፣ ለኢትዮጵያ ህዝብ መከራ፣ ለኢሳያስና ኢሳያስ ጋር ከነበሩ ህዋቶች
የደስታ ቀናቸው ብሎ የሚያከብሩት ይሄን መከራ ነው። እንግዲህ ያው አገር መምራት ማለት መስፍኔ እንደምታውቀው ያው አንተም በውጭው ዓለም ነው ያለው አሜሪካን ያለው ሌሎችም የሰለጠኑ ሀገራት የሚገኙ ኤርትራውያን አሉ አሜሪካን ጨምሮ በተለያየ የዓለማችን አቅጣጫዎች አሉና ሀገር መምራት ምንድነው ለሀገር መስራት እንዴት ነው የሚለው እንግዲህ ይጠፋቸዋል ብዬ አላምንም። አሁን ላይ የኤርትራን ሁናቴ ካየ ያው እንግዲህ እነሱ ሰርተው በሚያስተላልፉት የመገናኛ ብዙሃን አውታርም ስናይ እንኳን አይደለም ልማት የሚለማባት ሀገር ልትሆንና የነበረው ራሱ ለማስቀጠል የተቸገረበት ሁናቴ እንዳለ እንግዲህ እያየን የመጣንበት ሁናቴ ያለ። ስለዚህ ይሄንን ለአድማጭም ለተመልካችም እስኪ እንተውለትና ግንቦት 20 ብለሃል መስፍኔ። ግንቦት 20 ካልክ አይቀር ከዚህ ጋር ተያይዞ ብዙ ነገሮች እንድናነሳ ፈልጋለሁ እውነት ለመናገር ግን ከወደ ትግራይ አካባቢ የተላክልኝ አንድ መረጃ ነበር እንደው እስኪ እንደ መነሻም እንዲሆነ እንድትይዘው ምን ይላል መሰለህ ማለት በተለይ አሁን 2 ሳምንት ሆኖታል የምርጫ ቦርድ የፈረሰው ህወሓትን ከዚህ በኋላ ፓርቲነት ስያሜም የፓርቲነት ቁመናም የለውም ፈርሷል የሚል ስያሜ ከሰጠው በኋላ 2 ሳምንት ሆኖታል። አሁን እንግዲህ ከግንቦት 6 ጀምሮ ስንቆጥረው እንደዛ ይሆናልና ይሄ የፈረሰው ህወሓት ቡድን መስፍኔ ለህዝብ የሚሰጠው ዴፊኒሽን ምን ይመስላል የሚል ነው እንግዲህ ወደ ትግራይ አካባቢ የተላከልኝ መረጃ ማነበልህ ማለት ነው። አንደኛ ምን ይላል ለነዚህ ይላል የትግራይ ህዝብ ማለት አብዛኛው እንደሚያምንበት ሙስሊም ክርስቲያኑ አማኙ ኢአማኙ በትግራይ በሁሉም አካባቢ የሚኖር በዘር ትግራዋይ የሆነ ትግርኛ የሚናገር ህዝብ ማለት አይደለም። እንግዲህ ህዝብ ማለት ለዚህ ለፈረሰው ህወሓት ማለት በተቀራኒ ነው ማለት ነው። ሌላኛው ለነዚህ ደብረ ጽዮናውያን ይላል የትግራይ ህዝብ ማለት የሚገዙት የሚጨቁኑት የሚጨፈልጉት የሚረግጡት የሚጠቀልሉት የሚበዘብዙት የሚዘርፉት በአጠቃላይ እንዳሻቸው የሚያደርጉት ህዝብ ማለት ነው። ህዝብ ማለት ለፈረሰው ህወሓት ማለት ነው። የትግራይ ህዝብ ጥቅም ሲሉም ከራሳቸው የመግዛት ፍላጎት አንጻር በመመልከት እንጂ ከህዝቡ ጥቅም አንጻር አያዩም የሚል ሐሳብ ማነስቷል። እነ ደብረ ጽዮን ትግራይ በህግና ስርዓት እንድትመራ ፍላጎታቸው ካንጸባረቁ ኢንኬዝ ዝም ብሎ ድንገት ካንጸባረቁም የሁሉም ትግራዋይ ሰብአዊና ዲሞክራሲያዊ መብቶች ይከበሩ፣ ሁሉም ሰው በህግ ፊት እኩል ይሁን፣ ማንም ሰው ከህግ በላይ መሆን የለበትም ማለታቸው እንዳልሆነ ግልጽ ይደረግ። ከጀርባው የሆነ ሴራ አለ ማለት ነው። እንደ ወደ ቀና መስመር መጡ ማለት የሆነ ነገር ኮንስፓየር ያደረጉ እንዳለ መታወቅ አለበት። አሁን የደረሰበት እንግዲህ ህወሓትን አይደንቲቲ ማለት ህወሓት ማለት እንዲህ ማለት ነው ብሎ እስኪፈረጅ ድረስ የደረሰበት ሁናት ያለና አሁንም እንግዲህ የተወካዮች ምክር ቤት በሀገሪቱ እንዲከበሩ ብሎ ካስቀመጣቸው ብሔራዊ ቀናቶች መካከል ያልሆነው ለምሳሌ ብሔራዊ ቀናት ናቸው ብሎ ያጸደቃቸው የአዲስ ዘመን መለወጫ አለ፣ የአድዋ ድል አለ፣ የሰራተኞች ቀን አለ፣ የአርበኞች ቀን አለ። ከነዚህ ውጭ የብሔራዊ ቀን ተብሎ የሚከበር አንድም አይነት በዓል የለም የሚል የተወካዮች ምክር ቤት እንግዲህ ሁሉም የበላይ የሆነ ኢቭን ጠቅላይ ሚኒስትሩ ተጠሪነታቸው ለተወካዮች ምክር ቤት እንደሆነ ይታወቃልና እንግዲህ በተወካዮች ምክር ቤት የጸደቀውን አንቀበልም ብሎ አሻፈረኝ ብሎ ግንቦት 20 እናቶች እያለቀሱ ወጣቶች እያለቁ ባሉበት ሁናቴ በዚሁ በድርጅቱ ምክንያት የተከበረበት ሁናቴ አለ። ጭራሽ ደግሞ በሚከበረበት ሰዓት የተላለፉት መልእክቶችንም ስታያቸው በእውነት የሚያሳዝኑ ናቸው። እንደው ከዚህ ጋር ተያይዞ ምን ትላለህ የሚለው ነገር እስኪ ነይ መስፍኔ። ቴዲ መጀመሪያ ግንቦት 20 ብሔራዊ በዓል ተብሎ በህዝብ ተወካይ ከመጀመሪያውም አልጸደቀም። ህወሓት በራሷ ስልጣን ስታከብረው የነበረ የግሏ በዓል ነው። ስልጣን ላይ ስለነበረች ያው ከስልጣን ስትሄድም ወደ መከራውን ወዳየው ወደ ትግራይ ህዝብ ይዛ ሄደችው። ልክ ሻዕቢያ የትግራይን ህዝብ የራሱ አንድ በረት ውስጥ ያለ የኔ ከብቶች ናቸው፣ ስፈልጋቸው ሸጣቸዋለሁ፣ ስፈልጋቸው አርጄ በላቸዋለሁ ብሎ እንደሚገምተው ህወሓትን በተፈጥሯ በትግራይ ህዝብ ትመላለች፣ በትግራይ ህዝብ ትፎክራለች። ትግራይ እናቶች ከጅምር እስከ አሁን በትጥቅ ትግልም ደርግ በመጣል ልጆቹን ገበረ፣ በባድሜ ጦርነት ልጆቹን ገበረ፣ አሁንም 3ኛ ልጆቹን ገበረ። እነሱ ግን አልሞቱም። እነዚህ ሰዎች ትግራይን የሚሉት እንደ ከብቶቻቸው ለፈለጉ ጊዜ ለእርድ የሚያቀርቡ ህዝቦቻችን ነው ብለው እንጂ ለነሱ ሞተው ለነሱ ሰርተው
የወለዶቻቸው ወላድ እናት ጥቁር ከመልበስ ነጭ ለብሳ ያ የክርስቲያን አገር መሬት ላይ እንደ ልቧ ከሌሎቹ የተሻለ ልጆቼ ሞቶ በነጻነት እንዲህ የተሻለ ኑሮ ኖርኩኝ ብሎ እንዲያመሰግኗቸው ሳይሆን እድሜ ልካቸው ማቅ ለብሶ እንዲያለቅሱ ያደረገ ግንቦት 20 በዓል ነው የሚያከብሩባቸው። እንደው ጭንቅላት ቢኖራቸው ቴዲ ሰውኛ ስሜት ቢኖራቸው ከኤርትራ ጋር ያው ጦርነት ጊዜ ስታሊን የነገሩንን እውነትም ይሁን ውሸት ስታሊን የኤርትራ መሬት መርገጥና ህዋቶች ከኤርትራ ጋር ከሻቢያ ጋር ሰራለው ማለት የሞቱትን እናቶች እንኳን ሞቱ ብሎ እኮ መግለጫ ተመስጠት ማለት እንኳን ሞቱ ከብቶቻችን ናቸው እንጂ ትናንት ግንቦት 34ኛ ዓመታቸውን ሞንጆሪኖና ደብረጽዮን ሲጨፍሩ 1 ሚሊዮን ህዝብ አስጨርሰናል ብሎ እኮ ገና የሞቱት እኮ አይናቸው አልደረቀም እኮ እናቶች እኮ ለቅሶ ተቀምጠው አልጨረሱም እኮ ሐዘን ነበረ በእኛ ስተት በእኛ ምክንያት እናቶች ልጆቻችሁን ያጣችሁ ነፍስ ይማር ብለው እኮ ጥቁር ለብሰው ነበረ ሻማ አብርቶ ለነሱ የህሊና ጸሎት ብቻ አድርገው ቀኑን ማሰብ ይኖርባቸው። ይሄ ቀን ነው ለእናንተ መከራ ያመጣባችሁ። እኔ መንግስቱ ኃይለማርያም ክፉ አልሰራም ብዬ አስባለሁ። ታውቃለህ ክፉ በሰራ ኖሮ እነሱ ከማዕከላዊ መንግስት ተባረው እንዲህ ተዋርደው እሱ ቁጭ ብሎ ባላያቸው ነበረ። እሱ 80 ዓመቱን ያከብራል፣ እነሱ 34ኛ ዓመታቸውን ያከብራሉ በህይወት ቁጭ ብሎ ማለት ነው። ህዋቶች እንደ ህዋትም ሆነ ሻቢያ አይዲዮሎጂያቸው ህዝብ ማለት የመሰረቱት ፖለቲካ ፓርቲና እነሱ የሚመሩት አመራሮች ናቸው። ሌሎቹ የነሱ ከብቶች ናቸው የሚያናኑሯቸው እንደፈለጉ የሚያረጓቸው። ተዋጉ ሲሉ የሚዋጉ፣ አልቅሱ ሲሏቸው የሚያለቅሱ፣ ጨፍሩ ሲሏቸው የሚጨፍር ህዝብ ነው። ይህ ህዝብ የኛ ዕቃ ነው፣ ንብረታችን ነው። እንደዛ የሱን አይነት ሳይኮሎጂካሊ ያሳደጉ ይመስለኛልና እኔ ከዚህ ጦርነት በኋላ የትግራይ እናቶች የሚያነቡትን ስታይ እኔ በእውነት ነው ትናንት የተሰማኝ ስሜት እነዚህ ሰዎች አእምሮ ጤንነት ግን አላቸው ነው ያልኩት። ግንቦት 20 ትግራይ ውስጥ የመከራ ቀን አተረፈላቸው እንጂ ለትግራይ ወላድ እናት አንድም ትሩፋት አምጥቶላቸው አይደለም። ግንቦት 20ን እናክብር ብሎ መቀሌ ላይ ማክበራቸውና ሻቢያም ዘሴም ነው። የትግራይ የባርነት ኑሮ እንጂ የሚኖረው የነጻነት ኑሮ አይኖርም። እንግዲህ በጭንቅላት ምንድነው ከባርነትና ከነጻነት የሚለው ፖለቲካዊ ሳይኮሎጂካዊ ስብከት ስለተሰበከ ሰው ፖለቲካ ደግሞ መጥፎ ስለሆነ እየተገደልክ ያንን አስተሳሰብ ትደግፋለህ፣ እየጠፋ ያንን አስተሳሰብ ትደግፋለህ። የትግራይ እናትም የኤርትራ እናቶችም ኢትዮጵያም ለሴት የመከራ ቀን ተብሎ እንደውም የኢትዮጵያ ፓርላማ ኢትዮጵያ የወደብ በሯን ያጣችበት ታሪካዊ ቀን፣ የሐዘን ቀን፣ ብሔርተኝነት ኢትዮጵያ ውስጥ ገንግኖ እርስ በራስ እንድንተራረድ አንድነታችን እንዲበተን ያደረገ ክፉ የማንረሳው ቀን ነው ብሎ ነው ፓርላማ እንደውም እዛ ውስጥ በሐዘን እንድናከብሮ ማጽደቅ አለበት ብዬ በዚህ አጋጣሚ እንደውም ጥሪ ያደርጋለሁ ለኢትዮጵያ መንግስት። ጥሩ ነው። ምናልባት እንዳልከው ለኤርትራ እናትና ለኢትዮጵያ እናት ግንቦት 20 ምን አይነት ነገር ይዞባት እንደመጣ እንግዲህ የገለጽከው ነው። ካንተ በላይ ለመግለጽ ትንሽ አስቸጋሪ ይሆናል፣ በጣም በሚገባ ስለገለጽከው ማለት ነው። በአንጻሩ ግን እነዚህ ሁለቱ አካላት ደግሞ መስፍን እንደምታውቀው የሻቢያም እንደዚሁም ደግሞ ይሄ የፈረሰው ህወሓት አመራሮችም አሁን ውህደት እንፈጽማለን ጽምዶ ይሉታል በትግርኛ ጽምዶ ላይ ነን የሚል
ሀሳቦች እየተንጸባረቁ ያሉበት ሁናት ያለ በእውነት የነዚህ ሁለት ኃይላት ቅድም የጠቀስካቸው ኃይላት ማለት ነው እንግዲህ ግንቦት 20 ለኤርትራ ነጻ ወጥ ለኢትዮጵያ የነጻነት ቀን ነው ብለው እንደሚሉት የፈረሰው ህወሓት አመራሮች ማለት ነው። በአንጻሩ የኤርትራውያንም እንግዲህ ነጻነት ቀናችን ነው ብለው የሚያከብሩት በዓለም እንዳላቸው ሁሉ በእውነት እነዚህ አካላት ምንም ነገር ይዞለት ላልመጡት ህዝብ ግን ደግሞ አብረን መዋሃድ እንችላለን ብለው የሚል አንድ አጀንዳ ይዞ እያራመዱ ያለበት ሁናት ያለና እዚህ ላይ ምን ማለት ይችላል መስፍኔ? ያው ቴዲ ቅድም እንዳልኩት ነው። እነዚህ ሰዎች ህዝብ አለን ብለው አስቡ። ህዝብ አለን፣ ህዝባችን እስኪ ካሁን በኋላ እንኳን እረፍት ያድርግ ብለው አስቡ። ለምን ከዚህ ህዝብ ላይ ከወረዱ ህዝቡን ያስከፈሉትን ዋጋ ያውቃሉ። የመጨረሻ የጥይት ጽዋ ጠጥተን እናርፋት። አሁን ህወሓትም ካለ ሻዕቢያ እንደማትኖር ታውቃለች። ሻዕቢያ እንዳትኖር ቢፈለግ ኖሮ የባድሜ ጦርነት ላይ ሻዕቢያ አልቆላት ነበር። እኔ ተካፈልኩ ነበር። እስትንፋሱን ያዳነው ህወሓቶች ናቸው። መልሶ ያ ሁሉ ወጣት አልቀው ስንት ዋጋ ከፍለንበት ማለት ነው። ግን መስፍኔ እዛው ጦርነት ላይ እንደነበረ ሰው ለምንድን ነው ግን እንደዛ ያደረገው? እስኪ የምታውቀው ነገር ካለ። ይኸውልህ እንግዲህ እነ ስዬ አብርሃ በመጨረሻ ግምገማ እንዴት ይሄ ሁሉ ጦርነት ተደርጎ አሰብን እንኳን ወደ በራችን እንዳትመልሱ የሚለው ክርክር ነው። አንዱ ህወሓትን ያን ጊዜ ሰነጠቀው ማለት ነው። እንዳልኩ መለስ ዜናዊ ለሻዕቢያ ስስልብ አለው፣ ኢሳያስም ለህወሓት ስስልብ አለው። እንዳይጠፉም እንዳይኖሩም ነው የሚፈልጉት ሁለቱም እንዳይጠፉም ደግሞ ተማምኖ አብሮ እንዳይኖሩ። ምክንያቱም ለህዝባቸው አይደለም የሚኖሩት፣ ለራሳቸው ነው የሚኖሩት። ለራሳቸው ስለሚኖሩ አሁንም ውደታቸው ለትግራይ እናት ለኤርትራ እናት ብለው አይደለም ውደት የሚፈጥሩት። ሰርቫይቭ እናድርግ ብቻ ለብቻ ከምንጠፋ አብረን ሆነን ከጠፋንም አብረን ከጫካ ወጥተን እስካሁን እስከኖርን ድረስ ተራይተን ከምንጠፋ አንድ ላይ እንጥፋ የሚል የቅዠት ፖለቲካ እንጂ በምን አይነት አንጀት ነው ትናንትና ሻዕቢያ ወታደር የትግራይን እናት ጄኖሳይድ ፈጸመ ብለህ ዓለም አቀፉ ማህበረሰብ ፊት ጮኸ አልቅሰ ዛሬ በገዛ አፍ ጄኖሳይድ አልተፈጠረብኝም ብለህ እውቅና እየሰጠህ ያ ሁሉ ዋሽቼ ነው። ምንም አይነት የትግራይ እናት ላይ ሻዕቢያ ያደረሰው ነገር የለም ብለህ የትግራይ እናቶች ላይ እንደመፍረድ እኮ ነው። እነዚህ እኔ ቴዲ የአይምሮ ህመምተኞች ናቸው እንጂ ጤነኛ ሰውኛ ውስጡ ሰውኛ የሚባል ስሜት አለ አይደለ? ይሄ በተፈጥሮ የምታገኘው ሰውኛ የማዘን በቃ አንዳንድ ጊዜ እኮ ለሰው አዝነህ ራስን ታጠፋለህ። በቃ ይሄን ከማይ ሞት ይሻለኛል ብለህ እኔ ምን አይነት ጭንቅላት እንዳላቸው ሁሉ የአይምሮ ምርመራ ቢደረግባቸው የተለየ ተፈጥሮ ያላቸው ይመስለኛል እንጂ ለትግራይ ህዝብና እናት ስሜት እንኳን የሻዕቢያን ስም መጥራት እንኳን ወንጀል መሆን ነበረበት በትግራይ መሬት ላይ። ግን ሰዎቹ ቅድም እንዳልኩ የትግራይ እናት የትግራይ ወጣት ቢያልቅ ከነሱ በላይ አይደሉም እነዛ የሚያልቁ ሰዎች። አሁንም የትግራይ እናት የትግራይ ወጣትን አስበልቶ ቀሪ ዘመናቸው እነዚህ ሰዎች እኮ በጤንነት ቢኖሩ በሰላም ሀገር ብታኖራቸው 20 ዓመት እድሜ አይኖራቸውም። እንደው በንጹህ እግዚአብሔር ቢያስቀምጣቸው አሁን አብዛኛው ከ60 እና ከ70 ዓመት በላይ ናቸው። 90 ዓመት እንኳን በነፍስ እግዚአብሔር ምድር ላይ ኑሩ ብላቸው እንዲሁ በጤንነታቸው አይኖሩም እኮ። ለዚህ እድሜ ብለህ እንደዚህ አይነት የትግራይ ህዝብ ላይ እንደዚህ አይነት
ያንን አይነት በገዛ አፍ ለዓለም ህዝብ የነገርከው አይደለም ብለህ ክደ ሁለት ሞት እንዴት የትግራይን ህዝብ ትገላለህ? ጤነኛ አይምሮ ቢኖራቸው በእውነት በጣም እኔ በጣም የሚሰማኝ እንግዲህ አብረን ነው ከበረሃ የወጣ ነው ተደምረን አብረን እንጥፋ ብሎ እንደዛ እንግዲህ ወስነው ከሆነ መንገዱን ጨርቅ ያርግላቸው ከማለት በስተቀር እንደ አንድ ሰው ምንም ልል አልችልም። የትግራይ እናትና ወጣት ግን ዳግም አሁንም አንድ ላይ ከሻዕቢያ ጋር ሆነን መንግስት እንገጥማለን ብለው አስበው የሆነ እንደዛ የሚያደርግ ወጣት ካለ እንግዲህ እሱም የሆነ የራሱ የሳይኮሎጂካል ችግር አለበት ነው። ከዚህ ጋር ተያይዞ እንደው ወደ መጨረሻው ጥያቄ ልምጣና መስፍኔ እንግዲህ ትግራይ አካባቢ ያለው ችግር ቀደም ሲል የተጠቀስከው ነው። እኛም በአንድም በሌላ መንገድ እንግዲህ በተገኘው አጋጣሚ ሁሉ በተገኘው ፕላትፎርም ሁሉ ያለውን እውነታ ለማጋለጥ ጥረት ስናድርግ የነበረበት ሁናት ያለና አንተም እንግዲህ እንደ መከላከያ ክብር አባል እንዲሁም ደግሞ እንደ ማህበረሰብ አንቂም በጣም ብዙ ተከታዮችም አሉ ብዬ አስባለሁ። እንደ ቀድሞም ደግሞ የሰራዊት አባልም አጠቃላይ በዚህ የፖለቲካ ኮንስፒሬሲ ውስጥ ያለው እውነታ ምን እንደሚመስል ካንተ በላይ ምስክር አለ ብዬ አላስብም። ግን ከዚህ ጋር ተያይዞ አሁን እንግዲህ የምርጫ ቦርድም የህወሓት መፍረሱን ኦፊሻል አድርጓል። ከዛ ባለፈ ግን አሁንም ቢሆን የህወሓት ምርጫ ቦርድ ፈረሳለው እንጂ የራሱ ኃይል እንዳለው አሁን እንደምልህ ከኤርትራ ጋር ተባብሮ ሌላ ችግር ለመፍጠር እንቅስቃሴ ላይ እንዳለ ወደኛ የሚመጡ መረጃዎች ያመለክታሉ። ይህንን ለመቃወም ትግራይ ሐራ መሬት ወይ ደግሞ ከትግራይ የህወሓት አባላት በማይገኙበት ነፃ መሬት ላይ ሆነው ህወሓትን ለማፈራረስ እየሰሩ ያሉ አካላት ወይ ደግሞ የሰራዊት አባላት አሁን ላይ በስፋት እየመጡ ያለበት ሁናቴ እያየን ያለንበት ሁናቴ ያለና እንደው ከዚህ ጋር ተያይዞ እነዚህ ራሳቸውንም ህዝባቸውንም ነፃ ለማውጣት ለፍትህ ሲሉ መስዋዕትነት ለመክፈል ድጋሚ ወደ በረሃ የወጡ የትግራይ ተወላጆችን ምን ትላቸዋለህ? ከልምድህ ምን ትመክራቸዋለህ? እኔ ቴዲ እንደው እኔ እንግዲህ እንደ አንድ ክርስቲያን ኢትዮጵያንም ኤርትራንም ህዝብ በቃችሁ ያለበት ዘመን ላይ ደረስን ይመስለኛል ለኔ ኤርትራ ኢሳያስ አፈወርቂ እስካልተወገደ ድረስ ያው ክፉ ሰው እድሜው ይረዝማል። ክፉ ሰው እንደ ክፋት ሆኖ ለኢትዮጵያ የመከራ ጊዜ ሊሆን ኢሳያስ ብቻውን ኤርትራን 3 ሚሊዮን እንደ ባንክ አካውንት እየቆነጠረ እየበላ 34 ዓመት ገዛ። አሁን እንግዲህ ህወሓትም እግሯም እጇን ተቆራርጦ መቀሌ ላይ የመቀሌ ህዝብ የትግራይ ህዝብ ላይ ተደብቃ ያለችው ያኛውም እንግዲህ አንድ ላይ ከገጠሙ ኢትዮጵያ የነጻነት ቀኗን ሊመጣላት የነሱም የመጨረሻ 35ኛ ማስታወሻ ቀናቸውን የሚያከብሩ አይመስልም። ይሄ ሐራ መሬት ላይ ወጣት ደግሞ እንደ ሰው የሚያስብ ወጣት ምክንያቱም ለምንድን ነው ዋጋ አይከፈልኩም የሚለው ቁጭት ይሰማዋል። ሰው ነው ለምንድን ነው የሞት ነው ያው ወጣት ለምንድን ነው የረገፈው? ትናንትና ሲገለው የነበረው ሻዕቢያ ጋር ተመልሰን አንድ ላይ እንቆማለን ብሎ ማሰብ ራሱ የትግራይ እናቶች ላይ እንደመቀለድ ብሎ የሚያስብ ትክክለኛ ትግራያዊ ስሜት የሰው ስሜት ያለው ትግራያዊ ወደዛ በረሃ ሄዶ የኔ ጠላት ዋነኛው ውስጥ ያለው ነው ብሎ እንደሚፋለም እርግጠኛ ነኝ። የትግራይ እናቶችም ፀሐይ የምትወጣላቸው የ34 ዓመት የጨለማ ዘመን ብርሃን የሚያሳዩበት እግዚአብሔር ያን መንገድ መርቷቸዋል ብዬ ነው የማስበው። ለትግራይ እናቶች ተንበርክኮ ላለቀሱት በቃችሁ ተብሎ የመጨረሻ ኤርትራ ህወሓትም አብሮ ከናፍቃና ከደደቢት በረሃ እንደወጡ አንድ የሀዘን መግለጫ ዩቲዩብ ላይ ታሰማ ነበረ። እንደው ያ አይነት መግለጫ የሆነው ሁለቱም አንድ ላይ የሚቀበሩበት ቀን በእነዚህ አሁን ወደዛ ወደ በረሃ የወጡ የትግራይ ተወላጆች ታሪክ ይሰራ ይሆን? እኔም እንደዛ ነው ስሜቱ የሚሰማኝ። ደግሞ ሁላችንም ሳፖርት ልናረጋቸው ይገባል።
እኔ ያኔ ጦርነት ሲጀመር ከአሉላ ሰለሞን ጋር ፎረም 65 ያየ አበበ የሚባል ሰው ነበረ የኦንላይን ሚዲያ ያለው ማለት ነው ተከራከረ ስለ ጦርነት በቃ ትግራያዊ በጦርነት ልምዱ በጣም ጀግንነቱ ምናምን ብሎ ተናገረ አሉላ ይሄ ታሪክ ይመዝገብልኛል ሜቢ የጦርነት መሃል ሀገር ላይ ጭሱ ልታጨሱ ትችላላችሁ አመድና ከሰሉ ግን የትግራይ እናቶች ላይ ነው መጨረሻው የሚያልቀው ብዬ ነበር በዛው እንደ ታሪክ ያ ነው የሆነው የትግራይ እናት ነች ዋጋ የከፈለች የትግራይ ወጣት ነው ዋጋ የከፈለው መጨረሻ ደግሞ በዛ ወጣቶች ከትግራይ እናቶች ላይ አመዱንም ከሰሉንም የሚያፍሱ እግዚአብሔር ያን መንገድ የመራቸው የትግራይ እናቶች በቃ የሚያስ ብለው ከጫንቃላ ላይ ሊጥሉ ያንን መንገድ እግዚአብሔር ያሳያቸው እግዚአብሔር ይረዳቸዋል ብዬም ተስፋ አደርጋለሁ እንግዲህ በሚችለው ሁሉ ያ መንገድ ትክክለኛ ኢትዮጵያም ኤርትራም ቀጠናውም ሰላም የሚወጣው እነዚህ ሁለቱ ህዋትና ሻዕቢያ መጥፋ ጊዜ ከተጠናቀቀ ብዬ ነው ማምነው ህዋት እስካለች ሻዕቢያ እስካለ ኢትዮጵያኖች በሰላም ተኝተን አናድርም ክፉ ጎረቤት ነው እግዚአብሔር ያስቀመጠበት ቀደም እንዳልኩት ነው መሽገር ከከብት ላይ ከተነቀለ ይሞታል ህዋትም የኢትዮጵያን ጉዳይ ሻዕቢያም የኢትዮጵያን ጉዳይ ከተወች ትሞታለች እና እንደዛ ነው ማስበው እጅግ አድርጌ ነው ማመስግነው የመከላከያ ሰራዊታችን የክብር አባል እንዲሁም የማህበረሰብ አንቂ በተጨማሪም ደግሞ የቀድሞ ሰራዊት አባል ብሎ ማለት ይቻላል እንግዲህ ባድሜም ላይ እንድትሳተፍክ መረጃው ስላለኝ ነው ያነሳሁት ቅድም ስናወራ ስላነሳን መስፍን ፈይሳ በቀጥታ መስመራችን ገብተህ ለሰጠህን ጠለቅ ያለ ማብራሪያ እጅግ አድርገን የምናመሰግነው በሌሎች ጉዳዮችም ላይ እንግዲህ ወደፊት መረጃ እንደምሰጠን ተስፋ አድርጋለሁኝ እግዚአብሔር ይስጥልኝ ደህና ሁንልኝ መስፍን ታንክ ዩ ቴዲ የኔም ስላሳተፍከኝ እሺ ታንክ ዩ ሶ ማች ዜናዎቻችን ይቀጥላሉ መነሻውን ከአፋር ክልል በማድረግ ሰሜን ሸዋ ማጀቴ ለጽንፈኛው ሊተላለፍ የነበረ 2 መትረየስ በቁጥጥር ስር ዋለ ከመነሻው ጀምሮ በህዝብ ጥቆማና ክትትል ሲደረግበት የነበረው 2 መትረየስ ከሁለት አዘዋዋሪዎች ጋር በቁጥጥር ስር ውሏል በልዩ ዘመቻዎች እዝ ኮማንዶ ክፍለ ጦር የኮማንዶ ሬጅመንት ዋና አዛዥ ሻለቃ ታሪኩ ሻምቤ ከአፋር ክልል ተነስቶ ማጀቴ ሊገባ የነበረው 2 መትረየስ የቡድን መሳሪያ በሰንበቴ ከተማ በተሰራ ኦፕሬሽን በቁጥጥር ስር እንደዋለ ተናግሯል እንደ አዛዡ ገለጻ ሁለቱ የቡድን መሳሪያዎች በጽንፈኛ ኃይል ቢገባ ሊደርስ የነበረውን ጥፋት ማስቀረት ተችሏልም ብሏል መሳሪያውን ይዘው ለጽንፈኛው ኃይል ሊያስተላልፉ የነበሩት አንዱን መትረየስ በ1.1 ሚሊዮን ብር ሂሳብ ሁለቱን ደግሞ በ2.2 ሚሊዮን ብር ተስማምተው እንደነበርና ገንዘቡን ለመቀበል ሲጠባበቁ በነበሩበት ወቅት በኮማንዶ ሬጅመንትና በብሔራዊ መረጃ ደህንነት በደረገው ኦፕሬሽን ህገወጥ አዘዋዋሪዎችንና ሁለቱን መሳሪያዎችን በቁጥጥር ስር ማዋል መቻሉን አዛዡ ተናግሯል ህገወጥ አዘዋዋሪዎቹ ኡመር አሊ አደምና አህመድ ዩሱፍ ኢብራሂም የተባሉ ግለሰቦች ሲሆኑ ነዋሪነታቸው አማራ ክልል የኦሮሞ ብሔረሰብ ዞን ሰንበቴና የበጤ ከተሞች እንደሆነም የሬጅሜንቱ አዛዥ ገልጸዋል በዩናይትድ ስቴትስ ሴክተር ኢስት የግዳጅ ቀጠና ላይ የሚገኘው የ20ኛ ሞተራይዝድ ሰላም አስከባሪ ሻለቃ ዓለም አቀፍ የተባበሩት መንግስታት የሰላም አስከባሪ ቀን አክብሯል እለቱ በደቡብ ሱዳን ጃንግሌ ስቴት ተከብሮ የዋለ ሲሆን በእለቱ በክብር እንግድነት የተገኙት በዩናይትድ ሴክተር ኢስት የመስክ ጉዳዮች ቢሮ ኃላፊ ጂታ ፒዮስ በዩናይትድ የተሰማሩ የሰላም አስከባሪ ኃይሎች ላለፉት ዓመታት ለዓለም ሰላም መስፈን ከፍተኛ መስዋዕትነት የከፈሉ ሲሆን ከነዚህ ውስጥ ኢትዮጵያ በሂደት ላይ የቀደመ ታሪክ እንዳላት ተናግሯል የተባበሩት መንግስታት ሰላም ማስከበር በተለያየ ጊዜ ከጊዜ ወደ ጊዜ ውስብስብና ተለዋዋጭ የጂኦፖለቲካዊ ተግዳሮቶችን የመጋፈጥ ፈታኝ ሁኔታዎች ያሉበት ነው ያሉት ጂታ ፒዮስ ሰላም አስከባሪ ኃይሎች ለሰላም ለመስፈን በሚያደርጉት ጥረት ችግሮችን በሰላማዊ መንገድ ለመፍታት መጣርና በዓላማ ጸንቶ መቆየት ያስፈልጋል ሲሉ አሳስበዋል ላለፉት በርካታ ዓመታት ሀገራችን ኢትዮጵያ በዓለም ሰላም ማስከበር ሂደት ላይ የከፈለች መስዋዕትነት ታሪክ የማይዘነጋው ሀቅ ነው ያሉት ደግሞ የ20ኛ ሞተራይዝድ ሰላም አስከባሪ ሻለቃ አዛዥ ኮሎኔል ሰጥዬ አርጌ ናቸው ይህ ቀን በዓለም አቀፍ ደረጃ ተከብሮ ሲውል ሀገራችን ከኮሪያ ጀምሮ ሌሎች በርካታ አፍሪካ ሀገራት ለዓለም ሰላም የከፈለቻቸውን መስዋዕትነት አጉልቶ የሚያሳይ ሲሆን ዛሬም በትውልድ ቅብብሎች ተጠናክሮ ይቀጥላል ብሏል
ኢትዮጵያ በአህጉራዊና ዓለም አቀፋዊ ሰላም ማስከበር ሂደት ላይ ደማቅ አሻራን ያሳረፈች ሀገር ናት ያሉት ኮሎኔል ሰጥዬ አርጌ ይህም ውጤታማ ተሳትፏ የሚያሳየው ከራሷ ባለፈ ለጎረቤቱ ሀገራት ብሎም ለዓለም ሰላም መስፈን ያላትን ጽኑ ፍላጎት የሚያሳይ ተግባር ነው በማለት ገልጸዋል። ዕለቱ የተከበረውም በቀጠናው ከሚገኙ በዓለም አቀፍ ሰላም ማስከበር ላይ የተሰማሩ ሀገራትና ከደቡብ ሱዳን ጃንግሌ ስቴት ህዝብ ጋር በጋራ ሲሆን በወቅቱም የ20ኛው ሙትራይድ ሰላም አስከባሪ ሻለቃ ኢትዮጵያዊ ብሔር ብሔረሰቦች ባህላዊ ሙዚቃን አልባሳትን አስተዋውቀዋል። በሌላ ዜና በደቡብ ሱዳን የሰላም ማስከበር ተልዕኮ 19ኛው ሙትራይድ ሰላም አስከባሪ ሻለቃ ለተረካቢው 21ኛ ሻለቃ ሰላም አስከባሪ ሻለቃ ደማቅ አቀባበል ስነ ስርዓት አካሄደ። ጁባ ኢንተርናሽናል አየር ማረፊያ በተካሄደው የአቀባበል ስነ ስርዓት ላይ የተገኙት የ19ኛው ሙትራይድ ሻለቃ አዛዥ ኮሎኔል አለሙ ኪንኪና ተረካቢው የ21ኛ ሙትራይድ ሻለቃ አባላት ግዳጃቸውን በላቀ ብቃት መወጣት እንደሚችሉ ያላቸውን ተስፋ ተናግሯል። የ21ኛው ሙትራይድ ሻለቃ አባላት በሚሰሩባት የግዳጅ ቀጠና ለተባበሩት መንግስታት አሰራርና ደንብ ተገዢ ሆነው ተልዕኳቸውን በመፈጸም የሀገራቸውን መልካም ስምና ዝና ማስቀጠል እንዳለባቸው ኮሎኔል አለሙ አመላክቷል። የ21ኛው ሙትራይድ ሻለቃ አዛዥ ኮሎኔል እንዳላሸቱ በበኩላቸው የ19ኛው ሙትራይድ ሻለቃ አቀባበል እንዳስደሰታቸው ገልጸው የሻለቃው አባላት የሀገራችን የሰላም ማስከበር መልካም ስምና ዝናን ለማስቀጠል አቅም ዝግጁነትም እንዳላቸው ተናግረዋል። ኮሎኔል እንዳለ አያይዘውም የ21ኛ ዙር ሙትራይድ ሰላም አስከባሪ ሻለቃ በዲሲፕሊን የታነጹ በአካል ብቃት የጠነከሩ በስነ ልቦና ሞራላዊ አስተሳሰብ ፕሮፌሽናል ሰራዊት እንደሆነና ህዝባዊነታችንን በተግባር በማሳየት ዓለም አቀፍ ተመራጭ የሰላም ኃይል ሁነን እንቀጥላለን ብለዋል። ጤና ይስጥልን ውድ የመሃል ሚዲያ ወዳጅና ቤተሰቦች፣ በአገር ፍቅር ለተገነባው መሃል ሚዲያችን ጉልበትና ጥንካሬ የሆነው ዘንድ ወደፊት ለምናደርገው የስኬት ጉዞ አንዱ መንገድ የተሸለምን የምንደግፍበት ልዩ የዕጣ ፕሮግራም ነው። በዚህ ዕጣ ለየት ያለ ምርጥና ዘመናዊ ላፕቶፕ ተዘጋጅቷል። ዋው! ዕጣውን በፍቅር በመግዛት አንድም መሃልን ይደግፉ፣ አንድም የቤተሰቡ ማስታወሻ ባለድል ይሁኑ። በአንድ ድንጋይ ሁለት ወፍ። ለርሶ ለወዳጅ ዘመዶ ምርጥ ቤተሰባዊ ስጦታ እንግዲያውስ ይፍጠኑ፣ እንዳያመልጦ ለአጭር ጊዜ ብቻ የሚቆይ። ለሀገራችን ሰላም እድገት ብልጽግና የድርሻውን እየተወጣ ላለ ሚዲያችን ምልክቱን ያኑሩ። እንዲሁም ታሪካዊ ዕድለኛ ሆነው ይሸለሙ። ዕጣውን $20 ወይም በ2000 ብር ብቻ ይግዙ። መልካም ዕድል! ሁሌም ለምታደርጉት ሁለንተናዊ ድጋፍና ትብብር ከልብ እናመሰግናለን። ሰላም እድገት ብልጽግና ለሀገራችን፣ እምዬ ኢትዮጵያ ለዘላለም ትኑር። ዜናው ቀጥታ የሚተላለፍላችሁ ከመሃል ሚዲያ ነው። ወደ ዜና አልፋለሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከውጭ የሚገቡትን ታክስ መሰብሰቡን መቀጠል እንደሚችሉ የይግባኝ ሰሚ ፍርድ ቤት አስታወቀም። ፍርድ ቤቱ ውሳኔውን የሰጠው የትራምፕ የዓለም አቀፍ ታሪፍ በንግድ ፍርድ ቤት ህገወጥ ነው ከተባለ ከአንድ ቀን በኋላ ነው። የፌዴራል ይግባኝ ሰሚ ፍርድ ቤት የስር ፍርድ ቤት ትራምፕ ቀረጦችን በመጣል ስልጣናቸውን አልፈዋል ሲል ያስተላለፈው ትዕዛዝ ለጊዜው እንዲታገድ ከዋይት ሃውስ የቀረበለትን ይግባኝ ተቀብሎታል። የረቡዕ የአሜሪካ ዓለም አቀፍ ንግድ ፍርድ ቤት ውሳኔ ትራምፕ ባለስልጣናትን አስቆጥቷል፣ ቀስቅሷል። ትናንሽ ንግዶችና የተወሰኑ የአሜሪካ ግዛቶች የትራምፕ አጀንዳ ዋና አካል የሆኑትንና የዓለምን ኢኮኖሚ ስርዓት ያናወጠውን እርምጃ ተቃውሟል። የትራምፕ አስተዳደር ይግባኝ ባቀረበበት ወቅት በንግዱ ፍርድ ቤት አንድ ቀን ቀደም ብሎ የተላለፈው ውሳኔ ፕሬዝዳንቱን ያላግባብ በመገመት ለወራት ትግል የተደረገበትን የንግድ ድርድር ለመፍታት ያሰጋል ብሏል። የውጭ ፖሊሲ የሚያወጡትንና የኢኮኖሚ ፖሊሲን የሚያዘጋጁት የፖለቲካ ቅርንጫፎች እንጂ ፍርድ ቤቶች አይደሉም ሲል በይግባኝ አቤቱታው ላይ ገልጿል። የዋይት ሃውስ ቃል አቀባይ ካሮሊን ሌቪት የሐሙስ ይግባኝ ሰሚ ፍርድ ቤት ውሳኔ ከመሰጠቱ ጥቂት ቀደም ብሎ ፕሬዚዳንት ትራምፕ ወይም ሌላ ማንኛውም ፕሬዚዳንት ዲፕሎማሲያ ወይም የንግድ ድርጅቶቻቸው በአክቲቪስቶች ዳኞች የሚዛወሩ ከሆነ አሜሪካ መስራት አትችልም ብሏል። ትራምፕ ሐሙስ ዕለት በማህበራዊ ድረገጽ ባሰፈሩት መልእክት ጠቅላይ ፍርድ ቤት ይህን አስከፊና አገርን የሚያሰጋ ውሳኔ በፍጥነትና በቁራጥነት ይቀለብሳል ብዬ ተስፋ አድርጋለሁ ሲሉ የስር ፍርድ ቤት ውሳኔን ነቅፈዋል። በኒውዮርክ የሚገኘው በዛም የማይታወቀው የንግድ ፍርድ ቤት የረቡዕ ውሳኔ ትራምፕ በየካቲት ወር ከቻይና፣ ሜክሲኮና ካናዳ በመጡ ምርቶች ላይ የጣሉትን ታሪፍ ውድቅ አድርጎታል።
ክቡራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። ዝግጅቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ሁኑ።